አጅሬው እንደለመደው ያው ሰከርከር ብሎ ደመቅበቅ ብሎ መጣ። በስጭቷ በጣም ናረና ተሳደፈች። ከባድ ስድብ ነው። ስድብ አይደግም። ግን አንዱ ከብሔር ጋር የተያዘ ነው፣ አንዱ ደግሞ ከአካል ጋር የተያዘ ነው። እሱ በብረታ ብረት ስራ ምክንያት በብየዳ ስራ አንድ አይኑ ጉዳት ተጎድታለች። ብቻ ሀሳቡን ከዚህ በላይ ያለኝነው አካላዊና ያው ሰብአዊነት የሚነካ ከባድ ስድብ አመለጣት። ስካሩ ለቀቀው። እሱ እንደዛ ተድባው ታውቅም። ዋዜማ ላይ አሁን እንቅልፍ አጥቶ አደረ። አሁን እንቅልፍ ያሳጣው መጠጡ አይደለም። ለካ እንዲህ አይነት ብሔር አቅፋ ነው የምተኛው። ለካ ሳትወደኝ ነው። ለካ የአይኔ መጎዳት ለእሷ እንደዚህ ነው። ሁለቱ ነገሮች ብቻ ውስጡን አደሙት። ሽምግልናው ላይ ደረስን። እሱ ቀድሞ ያው እኛ ግሌ ወድቆ እኔ ሰካራም ነኝ፣ ስካሬን በእናንተ ምክርም በጠበል ምን ለመተው አስቤበታለሁ እና ይህ ሰው ሰካራምነቱን አምኗል። ሽማግሌዎች ጋር ቀሳውስት ጋር መጥቶ ጥፋቴ ነው አለ። ግን ምን ከበደው? እኔ ስካሬን ዛሬ አቆማለሁ፣ የእሷን ስድብ ግን እንዴት ከልቤ ላውጣ? እንዴት ነው መንጭቃችሁ የምታወጡልኝ? ያው ስድብ መናገር ስለሌለብኝ ነው። አሁን ደነግጥን። ቀጠሯችን እሱን ለመውቀስ ነበር አይደል? አሁን አጀንዳው ተቀየረ። ምን ሆነሽ ነው? አደራ ብለንሽ አንደበትሽን ጠብቂ፣ ሰይጣን ያሳስታል። ምንም እሱ እንከን የለሽ ሚስቴ ናት ብሎ እኮ ነው የሚኮራው። ያቺ ቀን ግን በቃ የእድሜ ልክ እንትን ውስጥ ለካ እንዲህ አትወደኝም፣ ለካ ከነ ቤተሰቦች አትወደኝም፣ ለካ የኔ አንድ አይን መጥፋት ለእሷ እንደዚህ ነው ያለ ከባድ ቃል ተናገረ። እኛን ሁሉ ሊማረከን ማለት እንዴት እንዲህ አለችኝ የገዛ ሚስቴ እና ይህን ስድብ እንዴት ላውጣው?